በግርሽ ወድቄ ልለምንሽ እስቲ ወላሂ ላዚም ወላሂ አላህን ፍሪ ሶስት ቀን ትጾሚያለሽ ወላሂ ብሎ አላህን ፍሪ ተነሺ እንዳታለቅሺ እንደዚህ እንዳትለምኝኝ እኔ ከምንም የሚፈጠር ነገር የለም በቃ ታይ ብዙ ያልተናገርኩት ነገር አለ ወላሂ ረፊ በቃ ለነዚህ ልጆች ልኖርላቸው ግፊቴን እየጨመራችሁት ምንም እየጨመራችሁት እንዴ ታይ ለምንሽ ከሞት ማታገሽልኝ ከሱ ጋር መታነካከኝ ነገርን አቆሚ ከሱ ጋር ስለኔም ነገር እንዳትይ ለሱ ስለኔ ሲያነሳልሽ ስለኔ ሲል ምናምን ፊት እንዳትሰጥ በቃ እኔ እንዳጣ ያከበርኩት አይደለም እንደ ልጁ ካላየኝ እኔ ምን ላድርግ ሰላም እንዴት ናችሁ ደህና ናችሁ እናቴ መጣች ዛሬ ነኝ ወዲህ ሰላም አንከራተታችሁ ይዛችሁ ታንከራተታለች እኔ ነገርሽ ቤቱ ምን ሆነሽ ነው እንጂ ቆይ ልጆች ለቃቅመሽብኝ ራስሽ ወጥተሽ ምጣፊው እኔ በሌለሁበት ምንድነው የነገር ጥሩ ነው ጉልጅ ጀምረሻል ልጆች ታንከራተቻለሽ ራስሽ ትንከራተቻለሽ ምንድነው ነይ ቁጭ በይ ምግብ ምናምን ነይ አረጋ አልበላ አፈራው ልብላ ምን ነው አልበላ ቁጭ በይሉ እሺ ልጆበት ገጠር በሄድኩበት እንደዚህ ቃጭኖ የሚያስወጣ ነገር አባቴ ልጆች ይዞ አባቴ አዲስ አበባ ኑሮ እማማ ጉልት እሱንም ተሸክመሽ እሱ ታልቅሽ ተነሽ አሁን በቃ ኑሮ ተነሽ ወደ ቤት ወደ ጉራ እኔ ብሬማ በዚህ ኑሮ በዚህ ህይወት እኔ ብዙ ያልተናገርኩት ነገር አለ እቃዬን አንድ ሳይሰጠኝ ከልክሎኝ እቃሽን ነግሮኛል የከለከለሽ እኛን በእናትም በኩል እና ወንድም በኩል ወንድ ነሽ አንቺ ለኛ መከታ ስለሆንሽ እኮ ነው እቃሽ የከለከለ እንጂ ሊበላሽ መሰል በሌለው በጣብቀሽ ለሱ ነው የምትይው እኔ ለኔ እኮ አትከብደኝም በአላህ ንብሽ ተነሺ ለምን ተነሺ በዚህ ቤት ይሄ ቤት ላንቺ ይገባል ወይ ተነሺ እቃ የለሽ ምን የለሽ ለምታሹ ከለከለኝ ሚከለክልሽ እሱ ለባለቤትሽ ከልክሎኛል መከልከል አይደለም ከልክሎኛል አይደለም እሱ ከኛ እንዳርቂ ብሎ ነው እኮ ሁሌ ለእናንተ ባሪያ ይሆንኩኝ ብቻ እንድኖር እንጂ ለልጆቼ እናት እንደሆን እኮ አልፈለገም እሱ ባርነት አይደለም ይሄ ታስቦ አይደለም እኔ በሌለበት እስከምመጣ እንኳን ብትጠብቂ ነገር የለም ታይስ ለምን ኑሮሽ ነው አይደለም ኑሪ በቃ እኔም ልኑርላችሁ ለምን ታውሻለሽ አንቺ ብቻ ያስፈልጋቸው ልጆች አሉኝ ስለዚህ አንቺ ኑሮሽን ኑሪ እኔም የልጆቼን ኑሮ እኖራለሁ እኔ መሞት ነበረብኝ ለምን ትሞቻለሽ እኔ ወላሂ ልጆቼ ባይኖሩ መሞት የነበረብኝ ሴት ነኝ መኖር አይደለም መሞት ነበረብኝ ግን ደግሞ ለነዚህ ልጆች ስለማስፈልጋቸው ነው አሁን እየኖርኩኝ ያለሁት ማንንም ስለሌላቸው እንዳታለቅሺ እናቴ ባለኛ አቅም እረዳሻለሁ ባለኛ አቅም ካንቺ ጎን ነኝ ታነሽ እንሂድ አንቤት አንቺ ነው ነገር አልፈልግም እሺ ጉሊት ናግደሽ ቤቱማ እኮ የኔ እንዳልሆነ እኮ አሳይቶኛል እኔም አላህ አለ ጥሩ ነገር አይደለም እሱን ይዤ ከቢሮ እንዴት እንደምነሳ ሁላችሁም የምታዩት ይሆናል ሁላችሁም ያኔ አንቺ ቤት ማንንም ቤት አይደለም ራስሽ አረባ ገላፍተሽ የገዛሽው ቤት ነው እውነቱ እሱ ነው ግን ድራማ ውስጥ እንደዛ አይደለም እኔ ለፍቼ ደክሜ እንደዛ እናንተን ስደክፍ ስጦራችሁ ሁሉ ነገር ሞኝነት ሆነብኝ እንደ ጅል ታየሁኝ እንደ ጅል ታየሁ እኔም በመካደም እኮ ጅል አላልኩም አንቺን እኮ አላልኩሽም እኔ አንቺን አላልኩሽም ግን እቃ የከለከለኝ ማን እንደሆነ ታውቂያለሽ ሁሉም የሚያውቅ ነው እኮ ከለከለሽም ዛሬ ምን
ከልክሎኛል። ዛሬም ነገ ከልክሎሽ አይደለም። አንቺ አውቃለሁ ለሱ ነው የምትደግፊው። አውቃለሁ ለሱ ነው የምትደግፊው። ለሀቅ ላንቺ ነው ለሱ ነው የምትደግፊው። ችግር አይደለም፣ ጥሩ አይደለም። ችግር የለውም። ይኩታይ ተለማንኝ ተለማን ልጆችንም አታንከራተቻቸው። ምንም አይንከራተቱም። አላህ አለ። ጉልት ይዛሽ መውጣት ማለት ድሮ ማታቂሽ ወጥተሽ ማለት ስራ ነው። በቃ ስራ ነው። የቀለብ ብለሽ የቤት ኪራይ ብለሽ ምን ብለሽ የትምህርት ቤት እረዳሻለሁ። አሁን ድርዳታችን ማጣጣም እኔ ያንቺ ህይወት ነው የሚያሳዝነኝ። ያንቺ ነው እሺ፣ አታልቅሽ። አሁን እኔ እረዳሻለሁ፣ ባለኝ ነገር እረዳለሁ። 10 ሲኖረኝ 5ቱ ያንቺ ነው ሁሌም ማለት ነው። ለእናቴ እያልኩኝ እንደዚህ እንደምደብቀው በፊትም አሁንም ያ ነገር አይቋረጥብሽም። በዓል መጣ እኔ ያለው ከጎንሽ ነኝ። ግን እዛ ቤት እኔ ሁለተኛ አልገባም። በፖሊስ ሊያስይዘኝ ነበረ። በፖሊስ ለኔ ፖሊስ ባበላው ተነከስኩ። በፖሊስ ሊያስይዘኝ ነበር። ምን ራስሽን እስከምትቋቋሚ አዲስ አበባ ትውጪ እዚሁ ልጆችሽ እስከሚያድጉ ብሎ ነው እንጂ እንደዛ አላለም። ታይ እንደዛ አላለም። እንደ አባቴ ባየሁት እሱ የእንጀራ አባትነትን ነው ያሳየኝ። አልነበርሽም ደግሞ በወቅቱ አልነበርኩም። ምን ብኖር እኮ እኔን ቀብረሽ ትወጫለሽ እንጂ ስትወጪ ዝም ብያለሁ አይል ነበር። እኔ የምንከራተተው ልጆች አይንከራተቱም። የትም ጉድጓድ ገብቼ አንጥቼ አኖራቸዋለሁኝ እንጂ ልጆች አይራቡብኝም፣ አይጠሙ። ለምን መሰለሽ? ይሄንን ነገር ቤቱን ተረከበኝ ያኖረው ለሌላ ሰው እኮ ኑሬያለሁ። ለሌላ ሰው ኑሬ ከየትም ጉድጓድ አምጥቼ እኮ አኑሬያቸው አውቃለሁ። ስለዚህ እነዚህ ሁለት ልጆች ደግሞ አይከብዱኝም። ዋጋ ከፍላለሁኝ እንጂ እኔ እኮ ከብድሻል አላልኩም። ኑሮ ነው ያሁኑ ኑሮ በጣም ይከብድ ነው። ነይና ቤቱን ተረከብኝ። እኔ ምንድነው የምረከብሽ? ያው በቃ ስጪው ለሷ አስረክቢ። ሲጀመር አስረክበሽዋል። የልብ ልብ ሰተሽው ነው ዛሬ እኔን እንደዚህ የተናገረኝ። የልብ ልብ ሰተሽው ማንም ላንቺ የልብ ልብ ሰተሽው ነው ዛሬ እቃቶች እቃ እዚህ ቤት ከገባ በኋላ የኔ ነው ቤቱ የኔ ነው አባወራው እኔ ነኝ ወዘተ ብሎ ሰድባ አንቋሾ እንጂ እኮ ለቤትሽ አባወራ አይደለም። ሰድባ አንቋሾ ነው ያባረረኝ። ለኔ አባወራ ነው እንጂ ልጆች አባን ነው እንጂ እኮ ለአንቺ ቤት አባወራ እኮ አይደለም። ፖሊስ ሊያመጣብኝ የነበረ ሰው ነው እሱ። እንዳትንከራተች በዓል መጣ ልብስ እየገዛው ከብት ምናምን ገዝቶ እሱ ማረድ እያለበት እኔ እያረድኩኝ ረመዳን መጣ ቤት እያስተካከሉ ምን ለራሴ ያዝኩት ገንዘብ አለ ለእናንተ እየኖርኩኝ እኔ አሁን ይግሩ አታሳፍርኝ። እኔ ልለምንሽ አንቺን በግርሽ ወድቄ ልለምንሽ እስቲ ወላሂ ላዚም ወላሂ 3 ቀን ትጾሚያለሽ ወላሂ ብሎ ተነሺ እንዳታለቅሺ እንደዚህ እንዳትለምኝኝ። እኔ ጋር ምንም የሚፈጠር ነገር የለም። በቃ አታልቅሺ እንደዚህ ተነሺ ቁጭ በይ። ምንም በቃ እኔ ባለኝ ነገር እረዳሻለሁ። እሺ ምን እንዴት ነው የሚሆነው? እኔ ክብሬን አጥቼ ይሆናል ወይ? እየሰደበኝ ይሆናል? እያንቋሸሸኝ ይሆናል? እንዴ እያንቋሸሸኝ ይሆናል ወይ? ያንቋሸሸሽ አይደለም እሱ እኮ እንዳትሄጂ ብሎ እኮ እንዳለታ ወይኔ አንቺ እኮ ለሱ ነው የምትደግፊው እያልኩሽ ነው። ለሱ ነው የምትደግፊው። ወላሂ ለሱ አይደለም። እኔ ብዙ ነገር ያንተናገርኩት ነገር አለ። ታይ እናቴ ታይ ብዙ ያንተናገርኩት ነገር አለ። ወላሂ ረፊ በቃ ለነዚህ ልጆች ልኖርላቸው ግፊቴን እየጨመራችሁት ምንን እየጨመራችሁት እንዴ? ታይ ለምንሽ ለምንሽ ከሞት ከፍያለሁ የቤት ኪራይ እቃ በውድ ነው አስጭኜ የመጣሁት ትንሽም ቢሆን ማለት ነው አስጭኜ የመጣሁት በውድ ነው። ተመልሼ ደግሞ ወደዛ አሁንም የከፈልኩበት እየኖርኩበት ያለሁት ቤት ነው። ስለዚህ በቃ ተውኝ። እናንተም እዛው ኑሩ እኔም እዚህ እኖራለሁ። በቃ በማገኘው ነገር እረዳሻለሁ። አለቀ። አስተዳድርሻለሁ። ከዛ በዘለለ ግን ከሱ ጋር የምታነካኪኝ ነገርን አቁሚ። ከሱ ጋር ስለኔም ነገር እንዳትይ። ለሱ ስለኔ ሲያነሳልሽ ስለኔ ሲል ምናምን ፊት እንዳትሰጥ። በቃ እኔ እንዳባቴ ያከበርኩት አይደለም። እንደ ልጁ ካላየኝ እኔ ምን ላድርግ ከዚህ በላይ ነኝ? እኔ እኮ አህያ አይደለሁም። ክብር እፈልጋለሁ። አህያ አይደለሁም። እኔ
ብዙ ጊዜ እኮ ተረገጥኩኝ። እሺ ብዬ ዝም ብዬ ኖርኩኝ። ግን በቃ ሲበቃኝ ይበቃል። ለአንቺ ስል ደግሞ ብዙ ዋጋ ከፍያለሁ። ሁሉም የሚያውቀው ነው። ይሄ ልጅ በወገብሽ ይዘሽ ማማን በእጅ ይዘሽ ጉሊት ላይ ታይ ጥሩ አይደለም። በቃ ለኔ የተጻፈው ይሄ ነው። ደግሞ ሊነጋ ሲል ይጨላልማል። ችግር የለውም። ይሄንንም ጊዜ አልፈዋለሁ። ብቻገር 1 2 3 ወር ነው። ከዛ በኋላ ግን አልቸገርም ኢንሻአላህ። ወድጄና ፈልጌ አይደለም እኔ እዚህ ጋር ይሄንን ስራ መስራቱ ወይም መንከራተቱ። ግን ደግሞ በቃ ያለኝ አማራጭ ነው። እጅ መስጠት የለብኝም። ጠንካራ ሆኜ ከዜሮ እንዴት መነሳት እንዳለበት ታሪክ እንደምሰራ እናቴ እኔ ያሳይሻለሁ። ማንም አጥቶኝ ላይ ይቀዝናል እንዴ? ማንም አይቀምብሽም፣ ማንም አይሸናብሽም። አሁን ክረምት ነው። በዚህ ክረምት ቀለብሽ ሳትይዥ ምንሽ ሳትይዥ ሙሉ ዕቃሽ ሳትይዥ 3 ፍሬ ዕቃዎች ይዘሽ መጥተሽ ልጆችንም ይዘሽ ስትንከራተቺ በአዲስ አበባ ኑሮ። እሺ ምን ይሻለኛል? ሰዎቼ ወገን ምን ይሻለኛል? የኔ መብት ምንድን ነው? እሺ አሁን ኧረ ተይ ልለምንሽ፣ ይክራም ተደፍቼ ልለምንሽ። እንዳልሽኝ አሁን አይደለም እና አታምጪልኝ። ምግብም አልበላም። እኔ በላሁኝ መንገድ ላይ በልቻለሁ። የኔ ቀስ ብዬ እበላለሁ። እኔ መንገድ ላይ በላሁ። አገላችን አልሄድም አለች። እናንተን ይዛብኝ መጣች። ይህንን ረከቦቱን ባዶ ነው። ሲኒ የለሽም? 3 ሲኒ ነው። በቃ ናት። ፍቅር ካለ በቂ ነው። ቤቴን ማን አሳየሽ? የጉራ ልጆች ሎሚ የሚያስረክቡ እቃ ያመጣልኝ ልጅ ነው አይደለ? ሎሚ የሚያስረክቧል እኮ እኔ ብታከብሪኝ ብትወጂኝ ኖሮ እሱም እንደዚህ አይዳፈረኝም ነበር ብዬ ተናግሬብሽ ነው። እኔ ጠልቼሽ አውቃለሁ። በቃ ስለዛ ነው እሱ። ምክንያቱም እኔ አሁን ልጄን ሳከብራት ስወዳት የእንጀራ አባቷ ግድ እንደኔ እንዲያከብራት እንዲወዳት ፈልጋለሁ። እኔ አንቺን ጠልቼ አውቃለሁ። አንቺን ከጠላላ እኔ እኮ እንደዛ እንትያል ማለት ግን በቃ መሰለኝ እንደዛ እቃቶች ሂጂ ከዚህ ምናምን እቃውን ቻርለም እዚህ ቤት ውስጥ እስከገባ ድረስ የኔ ነው ምናምን ሲል ብዙ ነገር ተናገረ። ምን ሊሰማኝ እንደሚችል አታውቂም እናቴ። በጣም ነው ያለቀስኩት። ግን ደግሞ እንፈራረዳለን፣ ችግር የለውም። አሁን ምን ወራለ ካሽ እቃሽን ይሰጥሻል። እቃው እኮ ያንቺ የለፋሽበት ማንም የለፋበት አይደለም። ግን አትንከራተቺ ነው። አዲስ አበባ ገብተሽ አትንከራተቺ። የቤት ኪራይ ውድ ነው። ለዛ አይደለም አትንከራተቺ እኮ ፖሊስ እኮ አመጣለሁ ብሎ እኮ ዘግቶብን እኮ አይወጣም ነበረ። እድሜ ለአህመድና ለጎረቤታችን እነሱ ናቸው እንባዬን አብሰው መኪና አስጠርተው እቃዬን ያስጫኑልኝ። እንደሱ ቢሆን እኮ አንድ ሲኒ እንኳን ይዤ አልወጣም ነበረ። ችግር የለውም። ማማ ለአንቺ ስለማላልፈው ነገር የለም። ግን ዛሬም ነገም ቃል የምገባልሽ ማለት ነው በማገኘው 5 ሳንቲም 10 ሳንቲም በጎን አስቀምጥልሻለሁ። እኔ ነኝ የምጦርሽ ማሳከብሽ። እንደዚህ እኔ አልፈልግም ካንቺ ልጆችሽን አሳድጊ ይሁን ብለሽ ከገባሽበት ወዲህ በእግርሽ ተደፍቼ ሳለቅስ ግን አከበደሽም። ቢከብድሽ እንዴት ነበር? ስላልከበደሽ ደግሞ ምንም ማረጋችሁ ነይ ማማ ካጫንቺ ወንድምሽ ጆክ ራሱ የለኝ አልበላም ይቅርብኝ። ምን ይሆንሽ ነው? አጥበሽ መጥሽ ይቅር ለምን መንገድ ላይ በልቻለሁ። ይቅርብኝ። አውቀሽ ነው እናቴ። ለምንድን ነው የምትረብሽኝ? ለምንድን ነው የምትረብሽኝ? ልትረብሽኝ ነው እንዴ? ምን ረብሻለሁ? ራሴ ለራብሽ እንጂ ለፈረደ በየጊዜው ነው የምትሰቅ
በየጊዜው የምትሰቃየው እኔ ነኝ እኮ ነኝ። እንብላ ምግብ ነይ እናቴ ከልጆችሽ ጋር ነይ ማለት ይቻላል። 4 ሰዓት ሙሉ ሚሪካ ገና ነው ተነስተሽ የመጣሽው እኮ እንዳንበላ ቢት ብሉ ከልጆች ጋር ይነሳል። እኔ አልበላም ቢባ አልበላም ነይ ስታላ ማርሽም ነው እኔ አምሮኛል። ምንም ስለሌለ ጠፋብኝ። የሰራሽው ነገር እኔ መቼ እጣላለሁ? እሺ ለምንድን ነው አልበላም ያልሽኝ? ልጆች ታቀዙኝ መንገድ አልበላሽም ማናችንም አልበላም። ትረብሽኝ ነው እኔ በደልኩ ነገር አለ ያጠፋሁባችሁ። ለምንድን ነው ግን ባላ ሰላም የማሰጡኝ? ለምንድን ነው ሰላም የምነሱኝ? ኧረ ባላ ለልጆቼ ልኑርበት እናቴ። ይኸው በቃ እሺ ትቻችሁ ስለወጣ አፉ በይኝ። ይኸው ጉልበት አፉ በይኝ። ትቻችሁ ስለወጣ ለልጆቼ ልኑርላቸው በቃ። በእያንዳንዱ ነገር ግን ህይወትሽ ውስጥ አግዝሻለሁ በቃ እሺ። አልቻልኩም መኖር እሺ። እዛ መኖር ከለከለኝሽ አልቻልኩም። እዛ ጥቅም አይደለም እኔ ፈለኩት። በቃ ሻፉ በይኝ እናቴ በቃ ሻፉ በይኝ በቃ እሺ አፉ በይኝ በቃ። ለልጆቹ እዚህ ይሻላቸዋል። እኔም አንድ ስቴፕ መሄድ አልቻልኩም። ልጆቼንም በስነ ስርዓት ማሳደግ አልቻልኩም። እኮ እንዳይከፋሽ አለው። ስትታመሚ አለው፣ ሲቸገርሽ አለው፣ ሁሉም ነገር አለው። እናቴ እኮ አንቺን እኮ መተኪያ እኮ የለሽም። ሁሌም አለው እኮ ከጎንሽ። እንዳታለቅሽ እሺ በቃ። አፎትሊላ በይኝ አፎትሊላ በይኝ። ለልጆቼ ልኑርላቸው እዚህ ይሻላቸዋል። ኑሬ እኮ ቢሆን ችግር የለም። በሌለሁበት እኮ ነው ወጣሽ። ልጆች ማማ የምትወደኝ ማማ እንዛሽብት። እሺ ምን ማድረግ ነበረብኝ? ዶርፉን በርግሬ መጣን በማላውቀው ሰፈር ላይ ረጋጋና ሻወር ግቢና ምግብ ሌላ የምትፈልጊው የምትወጂውን እሰራልሻለሁ። እሺ እናቴ ታጥቤ ነው መጣ የምትወጂውን ምግብ እሰራልሻለሁ። ምንም እንጀራ በሽሮን ካገኘሁ በቃኛል። በቃ አሁን አራበኝ በቃ። እምቢ አልሽኝ ምግብ አቅርቤ እናቴ በልቻለሁ። ያለ ልጆቹ ጋበዝ ምን ይሻለኛል? ምን ይሻለኛል? እሺ ምን ይሻለኛል? እየተቀጠቀጥሽ ፊት እየደረበሽ ኑሪ ነው የምትይኝ? እኔ ከእንዴ ምን ላድርግ ከዚህ በላይ? እኔ እኮ ዋጋ የሚከፈለውን ያህል እንዳለ እኮ ከፈልኩልሽ። በእርግጥ እናት ነሽ። የአንቺ ውለታ ከፍዬ አልጨርሰውም። ከገባ በቃ ከፍዬ አልጨርኩም። በቃ